ይስፋል ብላ ራሷን ከፎቅ ወረወረች። እኔ ሊይዛት በሞክርም አልደረስኩም። መጮ ብቻ ነበር የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው። አገላለጿ አንዱዓለም ጎሳ ቀነኒ አዱኛን አስመልክቶ በዚህ ሰሞን ከሰጠው ምላሽ ውስጥ የተቀነጨበችና ትኩረት የሳበች ናት። ከ9 ወራት በኋላ ስለ ቀነኒ ጉዳይ ምላሽ የሰጠው አንዱዓለም ጎሳ ከደሙ ንጹህ ነኝ ሲል ተደምጧል። አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የውፍ ቋንቋ በአማርኛ መናገር ተገቢ አይደለም። ይህ አገላለጽ ደግሞ የሯጩ ፈይሳ ሌሊሳ ነው። ፈይሳ ቀጥሎ በኦሮሞ ባህል ደም የሚመልስልን ወይንም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማ ወይንም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁትና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል በቁጣ ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኑሮ ስለሟች እጮኛው ቀነኒ ያልሆነውን ሁሉ ተቀበጣጥሩ ነበር። እናንተ እንደ ንፋስ ናችሁ፣ ንፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል። ሌሊሳ ፈይሳ በአዲስ አበባ ውስጥ የተለያዩ ጥቅሞች ያገኛል ተብሎ የሚታማ ሰው ነው። ጀዋር መሐመድ አልጸጸትም ያለበት መጽሐፍ ውስጥ ይህንን ጉምጉምታ ሲያብራራው እንዲህ ይላል። አንዲት የአማርኛ ሬዲዮ ጋዜጠኛ ደውላልኝ የመሬት ዝርፊያ ለማስቆም ታግላችሁ እናንተም ዘረፋ ውስጥ ገባችሁ አለችኝ። ማን ነው የዘረፈው ብዬ ስጠይቃት ካንተ ጋር ሲታገሉ የነበሩት አለችኝ። ስማቸውን ጥቀሺ ብዬ ንግግሬን ሳልጨርስ ካፌ ላይ ነጥቃ ሀጫሉና ፈይሳ ሌሊሳ አለችኝ። ምን ያህል መሬት እንደወሰዱ ስጠይቃት እያንዳንዳቸው 5000 ካሬ እንደሆነ ነገረችኝ። ሲጀመር ሀጫሉና ፈይሳ ፊንፊኔን መሬት ዘረፉ አይባልም፣ ከአባታቸው የተዘረፈውን ንብረት አስመለሱ ነው እንጂ። ሀጫሉ የአያቱን የቱፋሙና መሬት ከወሰደ ዘረፈ ሳይሆን የተዘረፈውን ርስት አስመለሰ መባል አለበት። ጥፋታቸው 5000 ካሬ ብቻ መውሰዳቸው ነው፣ የሚገባቸው 5000 ሄክታር ነው አልኳት። ጋዜጠኛዋም ከኔ ያልጠበቀችውን መልስ በመስማቷ ተደናግጣ እውነት አሁን ያልከውን እንዳስተላልፍ ትፈልጋለህ ስትል ጠይቀችኝ። አንድም ቃል ሳትቆርጭ አልኳት ፈርጠም ብዬ። እሷ ግን ሙሉ በሙሉ ሳታስተላልፈው ቀረ። አነጋገሬ የልጆቹን መሬት መውሰድ መደገፌ ሳይሆን እነዚህ በትግሉ ወቅት ትልቅ ሚና የነበራቸው ወጣቶች ቅስም ለመስበር ሲደረግ የነበረውን የስም ማጥፋት ዘመቻ ለማጣጣል አስቤ ነበር። ዛሬ ጀዋርና ሌሊሳ በተለያየ አቋም ውስጥ ናቸው። ሀጫሉ አርፏል። ወደ ዋናው ነገራችን ስንመለስ አንዱዓለም ጎሳ የቀነኒን ሞት ምክንያት በዘፈኑ ቀድሞ ተንብዮታል የሚሉ አሉ። በአንድ ዘፈኑ የኃጢአት ጥላት ታደርጊኝ ማለቱም ራሱን እንዳይገድላት ቀድሞውኑ ይፈራ ነበር ወይ አስብሏል። ታናሽ ወንድሟ በለቅሶ ታጅቦ አንዱዓለም ያደረጋትን በሙሉ ከፎቶ ማስረጃ ጋር አስረድቷል። ሽጉጥ የተኮሰባትን አጋጣሚ ጭምር ሁሉንም በዝርዝር እናየዋለን። እናንተ ማሳባችሁን በኮሜንት እያሳወቃችሁን ለፉ። ከአንዱዓለም መግለጫን ጀምር። ማታ ጥሩ ጊዜ እያሳለፍን ነበር። ለወንድሟ ስትደውልም አጠገቧ ነበርኩ። ውሎዋን ለማወቅ ውሎሽ እንዴት ነበር ብዬ ጠየቅኳት። በስጨት ብላ እኔን የማመን ችግር አለብህ በማለት ከተኛንበት ተነስታ ሄደች ይላል አንዱዓለም ጎሳ ሀቄ ያለውን ነገር ሲያብራራ። እኛ ግን እዚሽ ጋር አንድ ነገር እናንሳ። አንዱዓለም ጎሳ አያንቱ ሲል የሰየመው አልበም ውስጥ ይሪያ ልቡ የሚል ርዕስ ያላት ትራክ አለች። እዚህ ትራክ ውስጥ ፍቅረኛው ቀነኒ እኔን የማመን ችግር አለብህ እንዳለችው በአንደበቱ የተናገረው አንዱዓለም ጎሳ ስለ ቅናት ጠለቅ ያለ መልእክት ያለው ዘፈን አቀንቅኗል። ዘፈኑ ገና ሲጀምር ገጋፈቹንኮ ኦልማንኬ ዋን ሲፍጋሜ ፈካታ ይላል። ውሎሽን መጠየቄ የሰለቸሽ ወይንም የደከመሽ ይመስላል ማለት ነው። ታዲያ በራሱ በአንዱዓለም ጎሳ አገላለጽ ለቀነኒ ሞት ምክንያት የሆነው ንግግራቸው በዚህ ዘፈን ጅማሮ ላይ የተቀመጠው ውሎዋን መጠየቄ የፈጠረው መሰላቸት ነው ብሏል። ምናልባትም አንዱዓለም ይህን ሙዚቃ የዘፈነው ስለ ቀነኒ እያሰበ ይሆን ያሰኛል። አንዱዓለም በዘፈኑ ይቀጥልና መሄድሽን እፈራለሁ፣ ሰው ሲያይሻል ወድም እቀናለሁ፣ መቅናቱ ፍቅር ነው ከሌላ አትይብኝ፣ ግን እንዳትሄጂ እያልኩኝ እሳቀቃለሁ ሲል ይደመጣል። ቀጣዩ የሙዚቃ ክፍልም ትሄጃለሽ እያልኩኝ እፈራለሁ፣
አውቃለሁ። በአንቺ ምክንያት ራሴን ለማሞኘት ብሞክርም ጥርጣሬ ወደኔ ይመጣል። አንቺን በመጠርጠር አብዳለሁ። የኔ ቆንጆ ልስተካከል አልቻልኩም። ሁሉም ሰው ሲያይሽ ልቤ ይጨነቃል፣ ቀልቤ ይሰስትሻል። የኃጢአት ማረፊያ አታድርጊኝ፣ እኔን ክፉ ጥላ የሚሉ ሐሳቦችን ይዟል። እዚህ ጋር አንዱዓለም ጎሳ በሙዚቃው የኃጢአት ጥላ አታድርጊ ማለቱ በስተመጨረሻም ለቀነኒ አዱኛ ሞት ምክንያት ነው ከመባሉ ጋር ተገጣጥሟል። አንዱዓለም ጎሳ በዘፈኑ የገለጸው የቅናቱ አለንጋ እሷንም እሱንም ድብና አድርጎ ገርፏል። ተወዳጁ የኦሮሚያ ሙዚቃ አቀንቃኝ በሙዚቃው ውስጥ ምናልባትም ቆንጆዋ ልጅ ቀነኒን የኃጢአት ጥላ አታድርጊኝ እንዳላት ሁሉ ገድሏትም ይሁን ሳይገድላት የፈራው ደርሷል። እሱም ገደላት አሊያም ራሷን አጥፍታ ይሁን ጸጸቱ አይቀርለትምና አንዱዓለም ፍቅረኛው ቀነኒ ራሷን አጠፋች ባለበት ቀን የእርግዝና ምርመራ ለማድረግ ሆስፒታል አብረን ሄደን ነበር ብሏል። የእርግዝና ውጤት ምን እንደነበር ግና ሳይናገር አልፏል። ይህም ቀነኒ ህይወቷ ሲያልፍ ምናልባትም ነፍሰ ጡር ትሆን ይሆን የሚል ጥያቄ አስነስቷል። ለአንዱዓለም ጸንሳለት ከነበረ ደግሞ ጸጸቱ አብዝቶ ይፈጀዋል፣ ሁለት ነፍስ ያጣልና። አሁን ደግሞ ታናሽ ወንድሟ በእንባ ታጅቦ የተናገረውን እንደሚከተለው አቅርበንላችሁ ወደ አንዱዓለም ጎሳ መግለጫና የተነሱ ጥርጣሬዎችንና ጥያቄዎችን እንመለከታለን። ኦሬዲ አቃቢ ጋር የተጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት መረመር ነበር። የቀነኒ ታናሽ ወንድም ሊበን አዱኛ ልቤ ቆሰለ፣ በጣም አዝኛለሁ በማለት ንግግሩን ጀምሮ ትላንት አንዱዓለም ስሜን ጠቅሶ እሱ ያውቃል ብሎ ነበር። የማውቀውን እናገራለሁ። በማርች 8 2023 አብረው መኖር ጀመሩ። መጀመሪያ የደበደባት የልደቷ ቀን ነው። ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድቧት እጇን ተሰብራ በፋሻ ተጠቅልላ ነበር። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጡን የተኮሰበት ቀን ነው። አንዱዓለም አምሽቶ ሊነጋጋ ሲል ነው የሚመጣው። የዛን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለ ሽጉጥ ደቅኖባት ሲያስፈራራት እኔና እህቱ ፎቶን ካየን በኋላ አይቺ ቀነኒ አይደለችም አልነው። ከዛ ተበሳይቶ ወደ መስኮቱ ተኮሰ። ሌላ ቀን ደግሞ በቦክስ መቷት ከንፈሯን አቆሰለው። እንደዛ አድርጓት እኔም በማየቷ አዝና በጣም ስታለቅስ ነበር። አይኗ አብጦ ጥርሷ ደምቶ የፊቷ ቅርጽ ተለዋውጦ ያያችሁት ነገር በሙሉ አንዱዓለም ጎሳ ጥቃት ፈጽሞባት ነው በማለት በማስረጃ አቅርቧል። ከዚህ በተቃራኒ አንዱዓለም በሰሞኑኛ መግለጫው ቀነኒ ራሷን ለማጥፋት በተደጋጋሚ እንደምትሞክርና ከደሙ ንጹህ ነኝ ሲል ገልጿል። ይሄንኑ ጉዳይም አባቷን ጨምሮ ለብዙ ቤተሰቦቿ መናገሩን እወቁልኝ ብሏል። አንዱዓለም አክሎ ማንም ምንም ለማድረግ ግን አልሞከረም ሲል ቤተሰቦቿን ወቅሷል። ወሳኙና የመጨረሻዎቹን ደቂቃዎች ወደ ሞት የተራመደችበትን አጋጣሚ ባይኑ በብረቱ እንዳየ የሚናገረው አንዱዓለም ጎሳ ማታ ጥሩ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ድንገት ስለ ውሎዋ አስጠይቃት እኔን የማመን ችግር አለብህ በማለት ከምንተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ሄድኩ። ሌሎች ክላሶች ውስጥ የለችም። ቼክ ሳደርግ ኪችኑ ዝግ ነው። አበባ ነገር ላይ ቆሜ ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ተመለከትኩኝ። ምን ነው ቀኖ ብዬ በዛ ዘልዬ ገባሁ። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኛለች። ወንድሜም ጓደኛዋም እንዲመክሯት ነግሬያቸው መክሯታል። በተደጋጋሚ ቃል ገብታልኝ የነበረ ቢሆንም ቃሏን መጠበቅ ስላቃታት እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ ራስሽን ለማጥፋት እየሞከርሽ ስለሆነ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዛ በሩን ለመክፈት በሩ ጋር እንደደረስኩ እንደዛ ነው እንዴ ይስፋልክ ብላ ከፎቅ ላይ ዘለለች። እኔ ልይዛት አልደረስኩም። መጮ ብቻ ነበር የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው። ቀኖዬ ያደረገችኝ ነገር የለም። እሷን የምጎዳበት ምንም ምክንያት የለም። ተይ ብዬ ከመምከር ከመደገፍ ውጪ ያደረኳት ነገር የለም። እጄ ንጹህ ነው። ሽማግሌዎቹ ይሄንን ይመልከቱልን፣ ከቤተሰቧ ጋር ግንኙነቴን ያስቀጥሉ ብዬ ነው ላኩት። ስለ ጉማም አልተወራም። እጄ ንጹህ ነው፣ የማወጣው ጉማ የለም ሲል ገልጾታል። ምንም እንኳን አንዱዓለም ይሄንን ቢልም አሁንም ፍትህ ለቀነኒ የሚሉት ቤተሰቦቿም ይሁን የማህበራዊ ትስስር ገጽ ታጋዮቿን ሊያሳምን አልቻለም። እንዲያውም በዛ ያሉ ጥያቄዎችን አስነስቷል። በአንደኝነት የጭቅጭቁ መነሻ እርሱ መሆኑ ተጠያቂ አያደርገውም ወይ የሚለውን የፖለቲካል ሳይንስ ምሩቋ ሱሃድ አህመድ በሌሎች ሀገራት ላይ ይህንን መሰል ተግባር ህጉ እንዴት ያየዋል የሚለውን እንደሚከተለው አብራርታለች።
በእርግጥ በኢትዮጵያ የህግ ማዕቀፍ ውስጥ በአንድም ሆነ ሌላ ይቀጣል ብሎ ማን ጠበቀ? ቢሆንም ግን ቀነኒ ከሞተ ጥቂት ቀናት በኋላ ሳነሳ ወደ ነበረው ነጥብ ልመልሳችሁ። ቀነኒ ራሷን አጥፍታ ቢሆን እንኳ በፎቶዎችና ከጓደኞቿ ጋር በነበራት የመልእክት ልውውጥ እንዳየነው ጥሩ ሁኔታ ውስጥ አልነበረችም። ከዚህ ውስጥ የምወጣው በሞት ብቻ ነው የሚል ድምዳሜ ላይ መድረስም ቀላል ነገር አይደለም። እንዲህ ያሉ ጉዳዮች የሚዳኙበት የህግ ማዕቀፍ ዛሬ ላይ ኢትዮጵያ ላይ ኖራት ይችላል። ነገር ግን ቀነኒ እንዲኖር ለማስቻል መነሻ ወይንም ኢንስፓይሬሽን መሆን አለባት ብዬ በግሌ አምናለሁ። በሴቶች መብት ላይ የሚሰሩ ድርጅቶችም ይሰሩበታል ብዬ ተስፋ አድርጋለሁ። የስነ ልቦና ጫና ኮንትሮል ኤንድ ኮሄሽን ጾታን መሰረት ያደረገ በፍቅር ወይንም በትዳር አጋር የሚደርስ ጥቃት እንዲሁም በኢንተርኔት በሚደረግ ቡሊንግ ጭምር ሰዎች ራሳቸውን ሲያጠፉ በፈረንሳይ፣ ዩናይትድ ኪንግደም፣ ደቡብ ኮሪያ፣ አሜሪካ አንዳንድ ስቴቶች እንዲሁም ሌሎች ሀገራቶች ላይ ባለማወቅ ኢንቮለንተሪ ማንስላፈር ሆን ተብሎ ለሰዎች ውሳኔ ምክንያት ነው ተብሎ የሚታሰብ ሰው ካለ በረጅም ጊዜ እስር ጭምር ይቀጣል። እነን የማነሳው ነገም ብዙ ቀነኒዎች ስለሚኖሩ ነው። ምላሻችን ራሷን ካጠፋች እሱ ምን ያደርጋት መሆን ሳይሆን ያለበት እህቶቻችንን ከእንዲህ ካለ የስነ ልቦና ጫና እንዴት እንታደግ፣ ከማይሆናቸው የትዳር ወይንም የፍቅር አጋር ራሳቸውን እንዲመርጡ እንዴት እናስችል፣ ብሎም በምን አይነት የህግ ማዕቀፍና ማህበራዊ አገዛዝ እንጠብቃቸው ነው መሆን ያለበት በማለት ሐሳቧ አስፈራለች ሱሃድ አህመድ። ቀነኒ አዱኛ ተደብድባ ፊቷ በልዞ ከንፈሯ ቆስሎ አይኗ አብጦ ያየናቸው እነዚያ ፎቶዎችስ ይስፋል ብላ ራሷን ደብድባ ነውን የሚለው ሌላ ጥያቄ ሆኗል። ይስፋል ብላ ነው ራሷን በቦክስ ትመታ የነበረው? ይሳካል ብላ ነው አይኗ እስኪበልዝ ድረስ ራሷን የምትደበድበው? አንተ ይመርብ ብላ ነው እሷ ራሷን ያደማችው? ለአንተ ገነት እንዲሆን ነው በጥቃት ሲኦል ህይወት ውስጥ የኖረችው? አንተ እንድትስቅ እንድትደምቅ እሷ ሳቋን ያቆመችው? የከሳችው አቅፋ ከተኛችበት ከግያ ውስጥ ወጣ ራሷን የምታጠቃው ለአንተ ምድር እንዲሰፋልህ ነው? የቀነኒ ስቃይ እንደ ድንጋይ መቀመጫ እያደር የበለጠ ያማል። ህግም ባህልም ተባብረው እውነት ሊያስክዱን እጅግ የማይመስል ነገር ይዘውብን ይመጣሉ። ብቻ እግዚአብሔር እውነቷን ያውጣላት። የተደመጠው ምሬት የጽዮን ታምራት ነው። አንዱዓለም ጎሳ በአባገዳዊ ተመርቆ ወደ ሙያው ማለትም ወደ ሙዚቃ ስራው ሊመለስ እንደሆነ ከሁለት ቀናት በፊት ተገልጿል። ጉዳዩ እልባት ያላገኘ በመሆኑ አንዱዓለም የቀድሞ ተቀባይነቱን ያገኛል ወይ፣ ራሱስ ቢሆን በጥሩ መንፈስ ስራውን መስራት ይችላል የሚለው ጉዳይ ጥያቄ ሆኖ ይቀጥላል። በአሁኑ ወቅት በሀገራችን የሚሆን በሌሎች ዓለማት በአንድም በሌላም ራስን ማጥፋት በስፋት እየጨመረ መጥቷል። በቅርቡ እንኳን ብንሄድ ይሻላል ብላ ፌስቡክ ላይ ለጥፋ ራሷን ያጠፋችው ልጅ ተከትሎ ብንሄድ ይሻላል እያሉ ራስን ማጥፋት እንደ ትሬንድ ተቆጥሮ ነበር። ስለ ጉዳዩ በዶክተር ኤርሚያስ ማሞ ስለ ራስን ማጥፋት የተጻፈ ጽሑፍ አብረን እንይና እንጨርሳለን። አሁንም አብራችሁን ቆዩ። ራስን የማጥፋት ምልክቶቹ ከማህበራዊ ህይወት ባልተለመደ ሁኔታ መነጠል፣ ለምንም ነገር ፍላጎት ማጣት፣ ሰዎች በተደጋጋሚ ህይወት በቃኝ፣ ኑሮ መረረኝ፣ የመኖር ትርጉም ምንድነው የመሳሰሉትን በተደጋጋሚ መናገር፣ በተለያዩ ሱሶች መደበቅ፣ የስሜት ቶሎ መለዋወጥ፣ ተስፋ መቁረጥ፣ ነገሮችን ያለ ጥንቃቄ ማድረግ፣ ሰዎችን መሰናበት፣ ከመጠን በላይ ያልተገባ ስጋት ሊታዩ ይችላሉ። ነገር ግን እነዚህ ምልክቶች ከሰው ሰው ይለያያሉ። ራስን ማጥፋት በሃይማኖት፣ በባህል፣ በህግ የተከለከለና የተወገዘ ነው። ሰዎች ድርጊቱን ከፈጸሙ በኋላ በህይወት ከተረፉ የጸጸት ድባቴና የጥፋተኝነት ስሜቶችን ያንጸባርቃሉ። ከዚህ በተጨማሪ ራስን ማጥፋት የሚጎዳው ራሳችንን ብቻ ሳይሆን የሚወዱንን ቤተሰቦች፣ ጓደኞች እንዲሁም አካባቢን የሚጎዳ አጸያፊ ድርጊት ነው። አንድ ሁልጊዜ የሚስቅ ሰው ከላይ በምናየው ነገር ደስተኛ ነው ብለን መተው የለብንም። አብረውን ሲጫወቱ፣ ሲደሰቱ፣ ሲዝናኑ ስንቶቻችን ነን ደስተኛ ናቸው ብለን የምናስበው? ይህ አስተሳሰብ ትክክል አይደለም ብዬ አምናለሁ። የሰው ልጅ የውስጡን ማወቅ፣ ምን እያሰበ እንደሆነ፣ ምን እንደሚያስከፋው፣ ምን እንደሚያሳስበውና እንደሚያስጨንቀው ለማወቅ አስቸጋሪ የሚሆንበት አጋጣሚዎች ይኖራሉ። የሰውን ችግር ከመጠን በላይ አቅልሎ ማየት ሌላኛው የተሳሳተ አመለካከት ነው። ነገር ግን አንዳንድ ጊዜ ለሰው ከባድ መስሎ የሚታየው ችግር ለሌላው ቀላል መስሎ ሊታይ ይችላል። በዚህ መሃል የሰዎችን ችግር ሳንረዳ በመሃል የምናጣቸው ሰዎች ይኖራሉ። ዶክተር ኤርሚያስ ስለ ምክራቸው እናመሰግናለን። ኤልያስ መልካ የደረሰው ኑር ባታምንም የተሰኘ ሙዚቃን ከልቦና ሆኖ የሰማ ራሱን ሊያጠፋበት የገዛውን ገመድ ከእጁ መወርወሩ አይቀሬ ነው። ኑር ባታምንም ሳታሰናብት መሰናበት በራስ የለም። መች መብቴ ብለህ ወደህ መርጠህ መጣህባት፣ መብት ነው ብላለች አንተም ማኖር መች ከበዳት። ኑር ባታምንም ኤልያስ እንዳለው ነው። ባናምንም ብንኖር ይሻል ይሆናል።
ግን ኤልያስ መልካም ቢሆን ወደ መጨረሻ ከሞት ጋር ወይ ምጣ ወይ ልምጣ ብሎ ይደራደራል ከመልአከ ሞት ጋር። እጆቼን ዘርግቼ እቀበለው ነበር የውሃ ሽታ ሆኖ ሄዶ በዛው ባይቀር በሚሉ የመሰሉ ፋንታውን የሙዚቃ ስንኞች ይነጋገራል። ደግሞ ሐኪም ቤት ገብቶ ደም ይለገስ ሲባል ሃይማኖቴ አይፈቅድም ብሎ ያስቸግራል። አንዳንዴ ከመኖር መሞት ይመረጣል። የዳግማዊ አጼ ቴዎድሮስ ሞት በህይወት ከመኖር የተሻለ ዋጋ እንዳለው የሚገባን በዚህ ሰሞን አሜሪካ የቬንዙዌላን መሪ ኒኮላስ ማዱሮን ማርካ ስታዋርድ ስናይ ነው። ያዳጊዋ ቀነኒ አዱኛ ህይወት ግን አበባ ነበረች። ፍሬዋን እንጠብቅ ነበር፣ ከሰመች። ያሳዝናል። አበቃን። ቸር ያቆየን።